መቼስ የኢትዮጵያ የንግድ ባንኮች እድገት አብዛኛዎቻችን የሰማናቸው ነገሮች አሉ። በቢሊየን ብሮች በብድር፣ በቢሊየን ብሮች በሀብት፣ በቢሊየን ብሮች በቁጠባ፣ በቢሊየን ብሮች በትርፍ ባለፉት 2 3 5 ዓመታት በከፍተኛ ሁኔታ አድገዋል ተብሎ በተደጋጋሚ ከተለያዩ አካላት ይነገራል። ባንኮቹ ይነግሩናል። ስለ ቢሊዮኖቹ እድገት ብሔራዊ ባንክ ይነግረናል። ብሔራዊ ባንክ እንዲያውም በተከታታይ 3 ዓመታት ከ2023 ጀምሮ የፋይናንሻል ስቴቢሊቲ ሪፖርት እያለ ማተም ጀምሯል። በእነዚህ ጊዜ ውስጥ ብቻ ብትመለከቱ እንግዲህ የባንኪንግ ሴክተሩ አሴት ብትሉት ሀብቱ በትሪሊየን ዶላሮች አድጓል፣ ሌሎቹም በቢሊየን ብሮች አድገዋል እያሉ ይነግረናል። ነገር ግን እዚህ ሁሉ ውስጥ አንድ ቁልፍ የተደበቀ ነገር አለ። ይሄንን እድገታቸውን በብር ሳይሆን በዶላር ብንመለከተው ምን ይሆናል? ባንኮቻችን የእውነት እያደጉ ነው ወይስ የብር አቅም ማጣት ያንን ነገር ደብቆታል? እናንተ ምን ይመስላችኋል? በዛሬ ቪዲዮ ይህንን አብረን ልንመለከት ነው። ቪዲዮውን እስከ መጨረሻ ከተከታተላችሁት ቁጥሮቹን አብረን የምንመለከት ነው የሚሆነው። ሁሉም ዴታዎች የናሽናል ባንክ ኦፍ ኢትዮጵያ ፋይናንሻል ስቴቢሊቲ ሪፖርት ብሎ ያወጣውንና በናሽናል ባንክ ያለውን የኤክስቼንጅ ሬት ተጠቅሜ ነው የሰራሁት። ይህ ንጋት ፖስት ነው። ፋይናንስ፣ ቢዝነስ፣ ካፒታል ማርኬትን ሁልጊዜ እዚህ ቻናል ላይ እናወራለን። ለቻናሉ አዲስ ከሆናችሁ ታዲያ ሰብስክራይብ በሉ። ከኢትዮጵያ ውጭ ካላችሁ ደግሞ ጆይን ማለት እንዳትረሱ እያልኩኝ በዚህ ወደ ዛሬ ቪዲዮ ነው እንግዲህ የምገባ የሚሆነው። የምንጀምረው እንግዲህ የኢትዮጵያው ብሔራዊ ባንክ ያወጣቸው ዴታዎች ላይ ያሉትን ቁጥሮች በመንገር ልጀምር። ለአብነት ያክል ለምሳሌ የባንኮች ጠቅላላ ሀብት ከ2.8 ትሪሊየን ብር አካባቢ ተነስቶ 4.7 ትሪሊየን ብር ደርሷል። ሪፖርቱ ይሄ ፋይናንሻል ስቴቢሊቲ ሪፖርት ብዬ የነገርኳችሁ የ2023 ላይ መውጣት ከጀመረበት ጊዜ ጀምሮ ማለት ነው ከእጥፍ በላይ ነው ያደገው። በ2 ዓመታት ውስጥ ብቻ ነው። ቁጠባ ብትሉ ከ2.1 ትሪሊየን ብር ተነስቶ 3.5 ትሪሊየን ደርሷል። የባንኮች አጠቃላይ ማለት ነው የሁሉም ባንኮችን ነው በነገራችን ላይ ቁጥር እየነገርኳችሁ ያሉት ከ48.9 ቢሊዮን ብር ትርፍ ተነስቶ በዚህ ባሳለፍነው የፈረንጆቹ 2025 93.4 ቢሊዮን ብር መድረሱ ነው እንግዲህ እየሰማ ነው። እነዚህን ቁጥሮች ያየ ሰው የኢትዮጵያ ባንኮች በከፍተኛ ሁኔታ እያደጉ መሆኑን ያሳያል። በየአመቱ ትርፋቸው በጣም እየጨመረ በጣም ትርፋማ እየሆኑ መሆናቸውን ነው የሚያሳየው። እዚህ ውስጥ ሁሉ ውስጥ እንግዲህ አንድ በጣም ትልቅ ችግር አለ። እነዚህ ቁጥሮች በሙሉ የነገርኳችሁ ቁጥሮች በሙሉ በቁጥር መልኩ ስትመለከቷቸው በጣም ትልልቅ፣ ነገር ግን በብር ነው ሪፖርት እየተደረጉ ያሉት። ያ ደግሞ የሚደብቀው ነገር አለ። እሱም ቁልፍ ነገር ልንገራችሁ። ወደ ኋላ ተመልሳችሁ በምትሄዱበትና በምታዩበት ሰዓት በ2023 አንዱ የአሜሪካን ዶላር በ54 ብር አካባቢ ይመነዘር ነበረ። በ2024 ጁን መጨረሻ ማለት ነው ልክ የኢትዮጵያ ብር ከሌሎች ምንዛሬዎች ጋር ያለው ግብይት ለገበያ ከመተቡ አስቀድሞ በነበረችው ወር 57 ብር አካባቢ ነበር የሚገበያየው። በ2025 የኢትዮጵያ ብሔራዊ ባንክ ፋይናንሻል ስቴቢሊቲ ሪፖርት ማለት ነው እስከ ከቨር እስካደረገበት ጊዜ ጁን መጨረሻ 2025 137 ብር ነበር እየተገበያየ የነበረው ከጥቂት ወራት በፊት ማለት ነው። እዚህ ጋር የምትመለከቷቸው ቁጥሮች እንግዲህ በጣም ትንሽ ቁጥሮች አይደሉም። ከፍተኛ የሆነ የብር ዋጋ ማጣት ወይ ደግሞ ዲቫሉዌሽንን እንመለከታለን ማለት ነው። ስለዚህ እነዚህን ቅድም የጠቀስኩላችሁን ሀብት፣ ዲፖዚት፣ ትርፍ የሚባሉትን ነገሮች ወደ ብር ከቀየር ናቸው ለመሆኑ እንዲያው እድገት የሚባለው ነገር አለ ወይ የሚለውን ነገር አብረን መመልከት መቻል ይኖርብናል። እነዚህን ወደ ዶላር በምንቀይርበት ሰዓት ቅድም የነገርኳችሁን ቁጥሮች ራሱ ማለት ነው በትሪሊየን ብሮች በቢሊየን ብሮች አደጉ ያልኳችሁን ቁጥሮች ብንመለከታቸው ለምሳሌ በዶላር ስትቀይሩት ቅድም የነገርኳችሁን ሀብት ያልኩትን ቃል ማለት ነው አሁን 4.ምናምን ትሪሊየን ደርሷል የተባለውን በ2025 በፈረንጆቹ ቀጥታ ወደ ዶላር በተቀይሩት በፈረንጆቹ 2023 ማለት ነው የፋይናንሻል ስቴቢሊቲ ሪፖርቱ መጀመሪያ የወጣበት በዛ ጊዜ የዶላር ዋጋ በመታሰሉበት ጊዜ 52.3 ቢሊዮን የአሜሪካን ዶላር ነበረ። በ2024 ጁን 30 አሁንም 57.5 ቢሊዮን ዶላር ነበረ። ያ ማለት ሁለቱም ጊዜ እንግዲህ ብር ዲቫሉዌት ከመደረጉ በፊት ወይ ደግሞ ብር ለገበያ ከመተው በፊት በነበሩት ጊዜ እውነት ነው ከ2023 ወደ 2024 መጠነኛ የሆነ እድገት ነበረ። በ2025 ግን ወደ 34.6 ቢሊዮን የአሜሪካን ዶላር ነው ጠቅላላ የኢትዮጵያ ውስጥ ያሉ 32 የሚጠጉ ባንኮች ያላቸው ሀብት የወረደው። ኦልሞስት በግማሽ ልትሉ በምትችሉበት ደረጃ ነው ኢን ዩኤስዲ ተርምስ የወደቀው ማለት ነው። ስለዚህ የባንኮቻችን ሀብት ሪሊ በዶላር ተርም ስትመለከቱት አልጨመረም በዛ ዓመት ማለት ነው።
ቁጠባን ስንመለከት እንደዚሁ ቁጠባ በጣም በከፍተኛ ሁኔታ እያደገ ስለመሆኑ እንዲሁ እንሰማለን። በ2023 39.8 ቢሊዮን የአሜሪካን ዶላር ነበረ 32ቱም ባንኮቻችን በቁጠባ መልኩ ሰብስበው በካዝናቸው የነበራቸው በአመቱ መጨረሻ። በ2024 የአመቱ መጨረሻ እንደዚሁ 43.8 ቢሊዮን ዶላር ደርሶ የነበረ ሲሆን ታዲያ አሁንም በ2025 እንደዚሁ ግማሽ ሊባል በሚችል ደረጃ ወድቆ 25.6 ቢሊዮን ዶላር ብቻ ነው ጁን ላይ በነበረው ኤክስቼንጅ ሬት ሄዳችሁ ባንኮቻችንን ካያችሁ። ስለዚህ በባንኮቻችን ውስጥ በዶላር ተርም ስትወስዱት እንግዲህ ቁጠባ ምን ብሎ ነበር ማለት ነው? ቀንሶ ነበር ነው ልንል የምንችለው። በትርፍ ደረጃ የተጣራ ትርፍ ባንኮች ያገኙትን ሄደን በምንመለከትበት ሰዓት በተመሳሳይ መልኩ ኔት ፕሮፊት በ2023 ኦልሞስት 1 ቢሊዮን ሊደርስ አካባቢ ተጠግቶ ነበረ ማለትም 900 ሚሊዮን የአሜሪካን ዶላር ነበረ። እንደ ፋይናንሻል ስቴቢሊቲ ሪፖርቱ ከሆነ ባንኮች በአጠቃላይ 900 ሚሊዮን ዶላር አትርፈው ነበረ በ2023። በ2024 ደግሞ 1.02 ቢሊዮን የአሜሪካን ዶላር ያተረፉበት አመት ነበረ። በ2025 በፈረንጆቹ አቆጣጠር ታዲያ ያ ቁጥር ወድቋል። ከ2023 አንጻር ከ2024 አንጻር ወድቆ ኦልሞስት በግማሽ ልትሉ በምትችሉበት ደረጃ 680 ሚሊዮን የአሜሪካን ዶላር ነው በዚህ ባሳለፍ ነው የ2025 የፈረንጆቹ አመት ያተረፉት ማለት ነው። ስለዚህ ትርፍም ቢሆን ምን ሆኗል ማለት ነው? ቀንሷል ነው። ሁሉንም ቁጥሮች በምትመለከቷቸው ሰዓት በነገራችን ላይ እንደዚህ አይነት ነገሮች ታያላችሁ። ባንኮች ያበደሩት ገንዘብ በጁን ለምሳሌ 2023 ላይ 35.9 ቢሊዮን ዶላር ነበረ። በ2025 ኦልሞስት 22.2 ቢሊዮን ዶላር ወደ መሆን ወርዷል። ከካፒታል አንጻር ብትመለከቷቸው ከ3.9 ቢሊዮን ዶላር በ2023 2024 ላይ ጨምሮ 4.54 ቢሊዮን ዶላር ነበረ ወደ 3 ቢሊዮን ዶላር ወርዷል። በ2025 ላይ ሄዳችሁ በምትመለከቱበት ሰዓት የባንኮቻችንን ኢንካም ስቴትመንት ራሱ ሄደን ብንመለከት እንደዚሁ ጠቅላላ ባንኮቹ ያስገቡት ገቢ ራሱ 5.47 ቢሊዮን ዶላር ነበረ። መቼ ካላችሁኝ በ2023። በ2025 ግን ወደ 4.72 ቢሊዮን ዶላር የወረደበት ነው። ያው በወጪም ደረጃ ወጪያቸውም ይቀንሳል። እርግጥ ከ4 ቢሊዮን ወደ 3.8 ቢሊዮን ዶላር ነው የቀነሰው። የወጪ ሜቢ በ2023 ከነበረበት 2024 ላይ 4.8 ቢሊዮን አካባቢ ሄዶ ነበረ። ከወጪ አንጻር እርግጥ ቅነሳው ትንሽ ሊሆን ይችላል እና በአጠቃላይ እንግዲህ ስትመለከቱት በሁሉም ዘርፍ ማለት በሚችሉበት ደረጃ ባንኮቻችን ሜቢ በቅርንጫፍ ብዛትና በደንበኛ ብዛት ካልሆነ በስተቀር በሁሉም ብርን በተመለከቱ ገንዘብን በተመለከቱ ነገር ቅናሽ ያሳዩባቸው አመታቶች ነበሩ ማለት እንችላለን። ኢን ዶላር ተርምስ ወይ ደግሞ እንግዲህ እውነተኛው የብር የመግዛት አቅም ይሄኛው ነው ተብለናል። መቼስ ገበያው ለብር የወሰነለት ዋጋ አሁን ያለበት ዋጋ ነው በተባለው መሰረት ምን ሄድ ከሆነ እንግዲህ በጣም የሆነ የሚነግረን ነገር አለ ማለት ነው። የኢትዮጵያ ባንኮች ብዙ ሰዎች ለምሳሌ ዘርፉ ላይ ኢንቨስት ማድረግንም ሲያስቡ ስለ ዘርፉም ሲያስቡ አክሲዮኖቻቸውንም ሲያስቡ ሁልጊዜ የሚያስቡትና የሚወራ አንድ ነገር አለ። ሁሉም ባንኮቻችን በከፍተኛ ሁኔታ እያደጉ ነው የሚል ነገር አለ። ብሔራዊ ባንክም እየደጋገመ የሚያወራት ነገር አለ ማለት ነው። ስለዚህ እንግዲህ ብር አቅሙን እያጣ ነገር ግን ቁጥሮቹ በጣም ትልቅ እየሆኑ በሚታዩበት ሰዓት እንግዲህ ይሄ ኢንፍሌሽን ይሄ ምንድነው ምንለው የዋጋ ግሽበት ራሱ ምን ይፈጥራል ማለት ነው? ኢሉዥን እየፈጠረ ይሄዳል ማለት ነው። የመግዛት አቅሙ የማይጨምር ብር በጣም በዛ ማለት ያው ባንኮቹ የእውነት አደጉ ማለት አይደለም። ምን ልበለው በእኛ ሀገር ይሄ ቫልዩ የሚለውን ቃል አማርኛ ምትክ ስላላገኘውለት ነው። ቁጥሩ ሊያድግ ይችላል ነገር ግን ያለው የሚፈጥረው ቫልዩ ግን ሊገዛ የሚችለው ያ ለምሳሌ ኢኮኖሚያችን ውስጥ ተንቀሳቅሶ ሊገዛው የሚችለው ነገር በተለይ ደግሞ ከውጪ በምንገዛቸው ነገሮች አድርጋችሁ በምታስቡበት ሰዓት ያን ያህል ዋጋ ያለው እድገት አይደለም ነው። ይሄ ታዲያ ለኢንቨስተሮችም ሆነ ባንክ ውስጥ ሼር ለምትገዙ ሰዎች ሊሆን ይችላል፣ ለፖሊሲ ሜከሮች ሊሆን ይችላል። ለነዚህ ሁሉ የራሱ የሆነ እንድምታ ያለው ነገር ነው እንግዲህ ቢኮዝ ዋናው ነገር የብሩ መጨመር በጣም ላው ላይ ተስፋ አድርጋችሁ ሄዳችሁ ኢንቨስት እንዳታደርጉበት እውነተኛው ቁጥሮቹን መመልከት እንዳለባችሁ የሚያሳዩ ነገሮች እዚህ ልትመለከቱ ትችላላችሁ። እርግጥ ነው አሁን ካለንበት እንግዲህ ከ2024 ወደ 25 በነበረው ነው ከፍተኛ ዲቫሉዌሽን የታየውና እውነተኛዎቹን ቁጥሮች ለማግኘት 2026 27 ቁጥሮችን መጠበቅ መቻል ይኖርብናል። በእነዚህ ጊዜያት ጤነኛ የሆነውና ትክክለኛውን እድገት ማየት የምትችሉት በዚህ ነው። ነገር ግን ቀድሞ በነበሩት ቁጥሮች ግን በጣም ሪከርድ ፕሮፊት፣ ሪከርድ የሆነ አሴት፣ ሪከርድ የሆነ ቁጠባ፣ ሪከርድ የሆነ ብድር ስርጭት በሚባልበት ሰዓት እያደገ ነው ከማለት ይልቅ ብር አቅሟን ከማጣቷ የተነሳ ቁጥሩ እየበዛ ነው የሚለው ነገር ሞር ይገልጸዋል። ከሁሉ በላይ እንግዲህ ይሄ ባንኮቻችን ገበያ ውስጥ ገንዘብ አይታችሁ ከሆነ ሰሞኑን ከወጣው ሪፖርትም እንደተመለከታችሁት እንግዲህ ገበያ ውስጥ እየተንቀሳቀሰ ያለው የብር መጠን በጣም እየሰፋ ነው
ተብሏል። እየበዛ ነው ተብሏል። በብዙ ፐርሰንት እንዳደገም ከ40 ምናምን በ100% በላይ እንዳደገም ነው ብሔራዊ ባንክ የተናገረው። ይሁንና ግን ስቲል ባንክ ገበያውን ካያችሁት ወይ ደግሞ ኢኮኖሚውን ካያችሁት በብር እጥረት ወይ ደግሞ በገንዘብ እጥረት ወይ ደግሞ ቫሊዩን ከማጣት የተነሳ ማለት ነው። ምክንያቱም ብዙ ገንዘብ ባንኮቻችን ቢያበድሩም ያ ያበደሩት ገንዘብ እኛ የውጭ ገቢ እቃዎች ላይ ራሳችን ጥገኛ እንደመሆናችን የተነሳ ያንን ገንዘብ ሄደው ወደ ዶላር ቀይረውት የሆነ ነገር መግዛት በሚሄዱበት ሰዓት በጣም ዋጋው ስለሚቀንስ ያ ብዙ ሆኖ የተሰራጨው ገበያ ውስጥ ያለው ብር ግን ቫሊዩ በጣም የወረደ ከመሆኑ ጋር ተያይዞ እንግዲህ እንደዚህ አይነት ነገሮች እየፈጠረ ነው ማለት ነው። ስለዚህ እነዚህ ነገሮች ፖሊሲ ሜከሮችን ቢሆን ሊያስቡበት የሚገቡ ነገሮች ናቸው። እርግጥ ነው የተለያዩ ዘዴዎችን ተጠቅመው እነዚህ ነገሮች ያስተካክላሉ ብለን እንጠብቃለን። ኤኒዌይስ ያለው ግን የፋይናንሻል ሴክተሩ እድገት ግን ኢሉዥን እንዳይፈጥርብን በጣም የተለየ ተአምር ግን እየተፈጠረ እንዳልሆነ እንድንረዳ። ምክንያቱም በዚህ የተነሳ ነው የአገራችን ባንኮች በ2025 የአፍሪካ 100 ትልልቅ ባንኮች የሚለው ዝርዝር ውስጥ ወደ 5 የኢትዮጵያ ባንኮች ከኢትዮጵያ ንግድ ባንክን ጨምሮ 4 የግል የንግድ ባንኮች ገብተውበት ነበረ። በቀጣይ ዓመት የሚወጣው ላይ በእርግጠኝነት 200 ውስጥ አታገኟቸውም አንዳቸውን። ሜቢ ኢትዮጵያ ንግድ ባንክ ከ100 እስከ 200 ባሉት ውስጥ ልናገኘው እንችላለን። እንዳሉ ይጠፋሉ። ለምን ካላችሁኝ የኛ አገር ባንኮች በግማሽ ይቀንሳሉ ዶላሩ ስለተመነዘረ ማለት ዲቫልዩ ስለተደረገና ምንዛሬው ስለተቀየረ ማለት ነው። እና ያን ያልተመለከተ ነበረ በባለፈው አመት የወጣው ሪፖርት የሚያሳየው። ሶ እንደዚህ አይነት ነገሮች እንግዲህ የባንኮች ላይ ኢንቨስት ማድረግ ስታስቡ በጣም የተለዩ ቦታዎች አድርጓቸው አታስቧቸው። እርግጥ ነው የባንኪንግ ሴክተር አሁንም ቢሆን በኢትዮጵያ ብቻ ሳይሆን ኬንያ ላይ ሰሞኑን አንድ የወጣ ሪፖርትም ሳነብ ነበረ የባንኪንግ ሴክተር ስቲል ኢንቨስት ለማድረግ የተሻለ የሚባለውና አትራፊ የሚባለው ሴክተር ነው በሴክተር ደረጃ፣ ግን የተለየ ግን ሴክተር አይደለም። ያንን እንድትረዱ በማለት ነው። ምን አስተያየት አላችሁ? እስቲ እናንተ ምን አዲስ ነገር አገኛችሁበት ወይስ የጠበቃችሁትን ነገር ነው ያገኛችሁት? አስተያየት መስጫ ሳጥን ላይ ኮሜንት ሴክሽን ላይ ጻፉልኝ። ስለ ቢዝነስ፣ ፋይናንስ፣ ካፒታል ማርኬት መስማት የምትወዱ ከሆነ ታዲያ ሰብስክራይብ እንድታደርጉን እየጋበዝናችሁ ከኢትዮጵያ ውጭ በተለይ ካላችሁ ደግሞ ጆይን በሉን ያልኩኝ፣ በቀጣይ ደግሞ በሌላ የፋይናንስ ፕሮግራም እስከምንገናኝ ታዲያ ከንጋት ፖስት የምሰናበታችሁ እኔ ገበያ ብርሃኑ ነኝ።